እንኳን ለጌታ ኢየሱስ የትንሣኤ በዓል ዋዜማ በሰላም አደረሰን፣ በሰላም አደረሳችሁ። እንደዚህ በዓላት ሲመጡ ብቻ ሳይሆን የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንፃር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለህፃን፣ ለአዋቂው ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። ማንንም ያልዘነጋ የትኛውንም ማህበረሰብ ክፍል ወደ ኋላ ያልተወ ልማት እንዲሆን በርካታ ጥንቃቄዎችን እናደርጋለን። በተለይ ገበያ ሲዛባ፣ አንዳንድ የኑሮ ጫናዎችን የሚጨምሩ ሁኔታዎች ሲኖሩ፣ እንዲህ ደግሞ በዓል በሚሆንበት ሰዓት ማህበረሰባችንን በማስታወስ የእናንተው ልጆች የሆኑ ከእናንተው ውስጥ ወጥተው በሀብት በገንዘብ ከእናንተ ጋር በመቆም ለብቻቸው ማግኘት ብቻ ሳይሆን አብረን በሚል መርህ ከኛ ጋራ ሆነው እናንተን በመደገፍ በኩል የሚተባበሩትን እያስተባበር ዛሬ በመላው ከተማችን በወረዳዎች፣ በክፍለ ከተሞች፣ በሁሉም ጋር ይሄ ማዕድ ማጋራት ፕሮግራም ይካሄዳል። ይሄ እንደምታውቁት የዘወትር ስራችን ሆኗል። የዘወትር ስራችን የሆነበት ዋናው ምክንያት በርካታ ጊዜያዊ ችግሮች ማህበረሰባችንን የሚጎዱበት ሁኔታ ስላለ ለማህበራዊ ችግር የተጋለጡ ጧሪ ጠያቂ የሌላቸው አረጋውያን እንዲሁም በተለያዩ ችግሮች ምክንያት የራሳቸው ዘላቂ ገቢ የሌላቸው የከተማችን ነዋሪዎች እንዲህ አይነት ድጋፍ እንደሚያስፈልጋቸው ስለምናምን ነው። ሌሎቹን ደግሞ ሰፋ ያለ ስራ እድል ፈጥረን ነው የምንመራው። በጥቅሉ እናንተን ማስታወስ በበዓላት ወቅት ብቻ ሳይሆን በሌሎችም የኑሮ መደጎም አስፈላጊነት ሁኔታዎች ሲያጋጥሙን ይህንኑ ስናደርግ ነው የቆየ ነው። ለባለ ሀብቶቻችንም መስጠት አያጎልም። መስጠት የበለጠ በረከትን ይዞ ይመጣል። ተባበሩ ስንላቸው ባለፉት የለውጥ ዓመታት ሁሉ ይህንኑ አብረውን ሲያደርጉ ቆይተው እንደምንሰማው የጎደለባቸው ሳይሆን በብዙ መንገድ የተጨመረላቸው አድርገን እናምናለን። ይህንንም ከእናንተ ምርቃት ሲያገኙት ኖረዋልና ዛሬም በተሟላ ሁኔታ ከተማችን ላይ ከዚህ በፊት የምንደግፋቸው ብቻ ሳይሆኑ ተጨማሪ ሲያጋጥመንም እያካተትን ይዘን ቀርበናል። በራሴም በከተማ አስተዳደሩም ስም በእናንተም ስም እነዚህን ዛሬ ድጋፍ ያደረጉልንን እዚህ የተገኙትንም በየክፍለ ከተማውና በየወረዳው የደገፉትን ጭምር ከልቤ ማመስገን እወዳለሁ። እንግዲህ ማዕድ በማጋራት እናንተ ጋር ደርሰናል። ሌሎች የከተማችን ነዋሪዎች ደግሞ ወቅቱን ምክንያት ያደረገ የገበያውን ሁኔታ ምክንያት ባደረገ የበዓሉን ሁኔታ ምክንያት ባደረገ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። ምርቶች ከከተማ ውጪ ወደ ከተማችን እንዲመጡ ራሳችን ሄደን ከእርሻ ቦታ ከምርት ቦታ ከአምራቹ ገዝተን ማምጣት የሚችሉ አምራቾችም ደግሞ የምንከፍላቸውን አብዛኛውን ክፍያ በመንግስት ላይ እንዲሆን አድርገን በተመጣጣኝ ዋጋ ከተማው ላይ ምርት እንዲቀርብ በአንድ በኩል የምርት እጥረት እንዳያጋጥም በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል ሰፊ የእሁድና የቅዳሜ ገበያ፣ የሸማቾች ሱቅ፣ የንግድ ኮርፖሬሽን በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በዚህም እጅግ በጣም ደስ ይለናል። በዚህም አብረውን የቆሙና ብቻችንን እንጠቀም ያላሉ በርካታ ልበቀና ዜጎች አጋጥመውናልና እነሱንም ጭምር እናመሰግናለን። እንግዲህ ለመረዳዳት ዋናው የሚያስፈልገው ባለሀብት መሆን ወይም ገንዘብ መያዝ ብቻ አይደለም።
ለምሳሌ ዛሬ እዚህ ከባለ ሀብቶች ጋራ አሰባስበው እዚህ የተገኙት አንዱ የወንጌል አማኞች የአብያተ ክርስቲያናት ህብረት ነው። ያ ልብ መሰጠት ካላቸው ማሰባሰብ ይቻላል። ከዛም አልፎ እንደናንተ አይነቱ ደግሞ በመልካም በመተሳሰብ ቅድሚያ ከኔ ይባሳል መደገፍ አለበት በማለት በመዋደድ በፍቅር አብሮ በመኖር በብዙ መንገድ መልካምነትን ማድረግና መደጋገፍ ይቻላል። መደጋገፍ ለኔ ብቻ ለማለት በጋራ እንጠቀም ማለት በሀገራችን ባህል እየሆነ እንዲሄድ ሁላችንም መስራት መቻል አለብን። እናንተም ይህንን ስትካፈሉ አብራችሁ በብዙ መንገድ እየተሳሰባችሁ የቀረ እንኳን ካለ እያሰባችሁት አብራችሁ በዓሉን በደስታ በፍቅር በመተሳሰብ እንድታሳልፉት አደራ ማለት እወዳለሁ። ሁልጊዜ በዓል ሲመጣ በገንዘባቸው ብቻ ሳይሆን በጉልበታቸው ኩምታል እየተሸከሙ ዘይት እየተሸከሙ ቤታችሁ ድረስ ሄደው ግማሹን ገላጥበው ቤት አጽድተው በዓል እንዲመስል አድርገው ባዘቦትም ጭምር የሚከታተሏቸውን ቤተሰቦች ሳይረሱ ዛሬም ደግሞ እንደተለመደው እናንተን ለማገዝ በጉልበታቸው በንቃት ሁልጊዜ የሚሳተፉ የበጎ ፍቃድ አገልግሎት የሚሰጡ ወጣቶቻችን እጅግ አድርገን እናመሰግናቸዋለን። በዓሉ የሰላም፣ የፍቅር፣ የአብሮነት፣ የመተሳሰብ ይሆን ዘንድ ከልቤ እመኛለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መልካም በዓል።